ስለ ደጃል ያለውን አስተምሮ ተቀበላለህ ወይንስ ከማይቀበሉት ሙስሊም ነህ? ስለ ደጃል አስተምሮ ተቀበላለሁ። ኦኬ ደጃል ማን ነው የሚገድለው? አልመሲህ ኢሳ ኢብኑ መርየም። እስቲ ከቁርአን ላይ ማስረጃ ስጠን እንደዛ የሚል። ከቁርአን ላይ ሰፊ የሆነ ማስረጃ አልተሰጠንም። በሐዲስ ግን ተሰጥቶናል። በሐዲስ ሱረቱል ካፍ 18ን የቀራ ሰው 10 አንቀጽ 10 አያት የቀራ ሰው እኔ ምን ቀራ አይደለም። ሱረቱ ካፍን የቀራ ሰው ከደጃል ይጠበቃል ብለውናል ረሱላችን ሰለላሁ ተረት ነው እሱ። ቁርአን ላይ ማስረጃ አታርገኝ ልንገርህ። ማስረጃ ቆይ አትጩ። ቁርአን ላይ አለ የለም? ሚውት አታርገኛ። ቁርአን ላይ አለ የለም? ቀፎ ስለሆንክ አታውቅም አንተ ደደብ ነህ። ባፍ ተጸና። ቁርአን ላይ አለ የለም? አይዞ ይሄ ስድብ ከነብዩ የተማርከው ነው። ቁርአን ላይ አለ የለም? ጥሎ ወጣ። ያ ምክንያቱም የገባው እኛ ጋር ነው። እኛ ጋር ስገባ ደግሞ እንዲያጥበን ጨምቀን ነው የምናሰጣው። ምክንያቱም ይህ የፎይ ቤት ነው። ዝም ብለህ የምትጮህበትና ፖለቲካ የምትሰራበት አይደለም። ዘዌ እንዳመጣጣችሁ እንዴት መጣችሁ፣ እንዴት ነው አካሄዳችሁ ጠንቅቄ አውቃለሁ። ገና ስትገቡ ማን ምን አይነት አርጉመንት አለው፣ ማን የት ድረስ መሞገት ይችላል ጠንቅቄ አውቃችኋለሁ። ለማን ምን ያስፈልገዋል፣ ለማን ምን አይነት አካሄድ ያስፈልገዋል ጠንቅቄ አውቃለሁ ወገን። ስለዚህ ስትገቡ የትኛውንም አይነት ተወጣጥረ ብገባ በየትኛው መርፌ እንደመወጋ ጠንቅቄ ማሰው ነኝ። ፔሸንት ሁኑ። ተዛዚ ተረጋጉና እንደታመመ ሰው ፓኒክ ሳታደርጉ ትዕግስተኛ ሆኑና ትሪት እናደርጋችኋለን። እንደዛ ነው። እዛ ቶክሲክ ነገሮችን ኮንሲም አድርጋችሁ ስለመጣችሁ እዚህ ስገቡ ፓኒክ ታደርጋላችሁ። አይ ነው ከሪም አንድ ነገር ልናገር ማለት አሁን ላይ ስድባቸውን በጠቅላላ ቅድም ጀምሮ ሳይ ነበርና ዝም ብለን እንታዘባለን። መቼም ቁጭ ስንል ዝም ብለን አይደለም የምንቀመጠውና በጣም ከሚገባው በላይ ነው የሚሳደቡት። እና አንድ እህታቸው ሙስሊም ናት ባይዘው ሙስሊሞች ተሳዳቢ በህይወት አይቼ አላውቅም፣ ወንዶቹ ሴቶቹ ስድባቸው ብላ ቪዲዮ ሰርታ ነበርና ሰው ልጅቷ እንዳልተሳሳተች በእርግጥ እናውቃቸዋለን። እኛ የራሳቸው ሰው እየመሰከረባቸው እና ቪዲዮ ማሳየት ካስፈለገ እናሳየዋለን። እና አላሳየው። እሺ አሳየው። እኔ ሙስሊም ሲሆኑ በቃ አይምሯቸውን ሁሉ ይነጠቃሉ ይመስለኛል። ማስተዋያቸው ስድብ እውቀት ይመስላቸዋል። እርግማን እና ስድብ እውቀት መገለጫ እቺ ብቻ ሰውቶ ሌሎችም ብለዋል ከዚህ ይላሉ፣ እንደዛ ይላሉ። በቀደም የሆነ ቤት እኛ ሙስሊሞች አንሳደብም ክርስቲያኖች ናቸው የሚሳደቡት ይላሉ። ክርስቲያን አለማፈራቸው አንድ ክርስቲያን እኛ ጋር ካዳመጣቸው ምን ያህል ባለጌ ቆሻሻ እንደሆነ ይረዳል። ቀጥል። ክርስቲያኖች 10 እጥፍ ከሙስሊሞች ይሻላሉ። ይህንን ስላቸው እኔ አስተዳደጌን ለእስልምና ያለኝ አመለካከቴ አስተዳደጌንም እንደዚያው ልክ ያጠገቤን ቁጭ አድርጌ ነው የእናንተን ገጸ በረከት ደግሞ አንስቼ እንደዚህ አላበስኩኝ ማለት ነው ለእናንተ መልስ ለመስጠት። ኦኬ። እና ኮሜንታተሮች አብደላ፣ መሐመድ፣ አህመድ፣ ኢዘዲን ምናምን ከዲጃ ፋጡማ ኢከሌ ነኝ የተሁት ተማሪ ምናምን የሆናችሁ ማለት ነው። አፋችሁ ግን ማለት ነው የሱብሃንአላህ እኔ እስከ እስልምና አንዱ ማዛ ነው ወይ ስድብ እስክል ድረስ ማለት ነው። እውነቴን ነው የምላችሁ። በቃ እኔ እንጃ ኮሜንታተሮች ማለት ነው እንዳለ ሙስሊም ናቸው። እስካሁን በ7 ቪዲዮ 2 ክርስቲያኖች ክፉ ንግግር ተናግሯል። እውነቴን ነው የምላችሁ። ክርስቲያኖች በጣም ጨዋ ክርስቲያኖች አይላል። እውነት ነው የምላችሁ ጨዋ ናቸው። ከእስልምና እይታ ወላሂ ነው የምላችሁ ጨዋ
እኔ መጽሐፍ ቅዱስን ባላነበው ማለት ነው ዛሬ ብድግ ብዬ በቃ ክርስትና እንድነሳ ነው። በቃ የእስልምና ሙስሊም የሆናችሁ ሴትና ወንዶች ብልግናችሁ ማለት ነው። ንግግራችሁ፣ የምታደርጉት ኮሜንት፣ የሚጽፉት ኮሜንት ማለት ነው። እውነቴን ነው የምላችሁ። አልሐምዱሊላህ ግን እዚህ ጋር ባይበሉን ይበቃል። ስትራይክ እንዳይሰጥ ቁርአን ስላነበብኩኝ እኔስ ስድብን መገለጫ አድርገውታል። አይደል ነው ከትንሽ እስከ ትልቁ ያላቸው መገለጫ ስድብ መሳደብ ነው መሰለኝ። በዚህ ነው መሰለኝ ስፔሻላይዝድ ያደረጉት። እኔስ ሙቭ ካዲድም ቤቱን ከፍቶ ሲሰድበኝ ነው የሚውለው ልጅ። በጣም ቀፋፊ ስድቦች ሲሳደብ ሰምቼዋለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው ገብተህ ቤት እንደምትሰድበኝ አውቃለሁ። እስኪ ቶፒኩን ሰምተሃል? ቶፒኩ ስለ ደጃል ነው ብለሃል። እኔ ግን በፊት አልሰማውም። ኦኬ፣ ስለ ደጃል ያለውን አስተምሮ ትቀበላለህ? አዎ። ኦኬ፣ ደጃል የሚል እንደሚመጣ ከፍጥረት ሁሉ ከባድ የሆነው እንደሆነ ብዙዎችን እንደሚያስት እንደገና እኔ አምላክ ነኝ እያለ ያስታል አይደለ? የሚያስዩ ተቃራኒ ነው አይደለ? አዎ። ኢሳ አምላክ ካልሆነ እንዴት ነው የመሲ ተቃራኒ የሚሆነው? ደጃል ኢሳ የአላህ ነብይ ነው ብለን ስለምናም ደጃል ደግሞ ካፍር ነው፣ አጥማሚ ነው፣ በሰይጣን መንፈስ የሚንቀሳቀስ ነው። ምንም የሚያገናኛቸው ነገር የለም። እኮ የኢሳ ተቃራኒ ለምን ሆነ? ለምን የኢብራሂም ተቃራኒ? ለምን የሙሐመድ ተቃራኒ ሳይሆን? የሁላቸውም የነቢያት ተቃራኒ ነው። ማስረጃ አንድ ኢሳ ነው እንጂ ሆነው የሌሎቹ አይልም። የኢሳ ተቃራኒ ነው። ኢሳ እኮ ከነቢያት አንዱ ስለሆነ ነው። እኔ ጠየቅኩህ ለምን የኢሳ ተቃራኒ ሆነ? ምክንያቱም እሱ እኔ አምላክ ነኝ፣ እኔ ቆይ ነቢያት እኔ አምላክ ነን፣ እኔ ጌታ ነን፣ እኔ ፈጣሪ ነን፣ እኛ እንዲህ ነን አላሉ። ስለዚህ የኢሳ ተቃራኒ እሱ እንዴት ሊሆን ይችላል? የሐሰተኛ ኢሳ እንዴት ሊሆን ይችላል? እሱ ሐሰተኛ ኢሳ እንዴት ሊሆን ይችላል? ምክንያቱም እኔ አምላክ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ሲል ሐሰተኛ ነው። እሱ የኢሳ ተቃራኒ ነው ከተባለ ኢሳ ደግሞ አምላክ ነው ማለት ነው፣ እውነተኛው ስለሆነ ኢሳ። እንደዛ አይደለም። እኛ የምንረዳው ኢሳ አለይሂ ሰላም ክራይስት ነው ብለን ነው የምናምነው፣ የተቀባ መሲህ ነው። በተቃራኒ ደግሞ ደጃል አንቲክራይስት ነው። ኳንቲ የሆነበት ምክንያት ምንድን ነው? አንቲክራይስት የሆነበት ምክንያት ሰይጣን ነው፣ ታዛዥ አይደለም። እኔ ታዛዥ ነው አይደለም እኮ አይደለም ፖይንቴ፣ ታዛዥ ነው አይደለም ሳይሆን ፖይንቴ የኢሳ እንዴት ተቃራኒ ይሆናል? ተቃራኒ የሆነበት ምክንያት ነገርኩ እኮ አንቲክራይስት ነው። አንቲክራይስት ማለት ፈጣሪን የማይከተል ነው። አይደለም። አንቲክራይስት ማለት ፈጣሪን የማይከተል ማለት ማን አለ? እንደዛ ከሆነ ስለዚህ አምነሃል ማለት ነው። ቆይ ኢሳ ፈጣሪ መሆኑን አምነሃል ማለት ነው። ኧረ እኔም ለምን አምናለሁ? አላመንኩም። ስለዚህ አንቲክራይስት ማለት ደግሞ ነቢያቶችን ነጥለህ አንቲ ክራይስት ነው ካልክ፣ ስለዚህ እሱ የሚለው አንቲ የሆነበት ምክንያት በደንብ አስተውል። አንቲ የሆነበት ምን በማለት ነው? እኔ አምላክ ነኝ በማለቱ ነው። ስለዚህ የኢሳ ተቃራኒ ነው ካልክ ኢሳ አምላክ ነው ማለት ነው። ነው አምላክ ሊሆን አይችልም። እኛ ምክንያቱም እንዴት የኢሳ ተቃራኒ ይሆናል? ካዳ እንደዛ ካልሆነ የነቢያቶች ሁሉ ቢሆን እሺ፣ የኢሳ ተቃራኒ ሆኖ ከመጣ ያ የኢሳ ተቃራኒ ደግሞ ምንድን ነው የሚለው? እኔ አምላክ ነኝ፣ እኔ ጌታ ነኝ፣ እኔን ተገዙኝ ይላል። የማን ተቃራኒ ነው ከነቢያት ተለይቶ? የኢሳ ዋይ ኦኬ ዋይ ብለኸኛልና ልመልስልህ። ምክንያቱም ምንድነው ከተባለ ኢሳ አለይሂ ሰላም ቅድም እንደነገርኩ ክራይስት ነው። ክራይስት ማለት ነው። ክራይስት ማለት ምን ማለት ነው? የተቀባ ማለት ነው። የተቀባ ማለት ምን ማለት ነው?
የተቀባ ማለት ያው የተቀባ ማለት ያው የሚያብስ ወይም ደግሞ መድኃኒት የሚሰጥ ማለት ነው። ወይም ደግሞ አዳኝ እንደለ ማለት አዳኝ ነው። ፋይል። ስለዚህ ኢሳ አዳኝ ነው ማለት ነው። በሽታዎችን እሱ ሙዕጂዛ ብለን ነው የምናውቀው። ፋይል። ስለዚህ አምላክ ነው ማዳን የሚችለው፣ መግደልም ማዳን የሚችለው አምላክ ነው በቁርአንም አስተምሮ። ስለዚህ ኢሳ አዳኝ ነው። ኦኬ። እንትናስ ደጃልስ? የኢሳ አለይሂ ሰላም አዳኝነት ልክ እንደ አላህ አይደለም። ከአላህ የተቀበለው አላህ ቁዋ ስለሰጠው እንዳላህ ነው። እንዳላህ ነው። እንዳላህ ነው። ለዛም ነው እኮ እንዳላህ ስለሆነ ነው እኮ ደጃል መጥቶ ተቃራኒ ሆኖ እኔ አምላክ ነኝ ሲል ኖ አንተ የኢሳ ተቃራኒ ነህ ያላችሁት ለዛ እኮ ነው። ደጃልማ አምላክነቱ ተሰጥቶት አይደለም ለኢሳ። ደጃል ክራይስት አይደለም፣ አንቲክራይስት ነው። አንቲክራይስት የሆነበት ምክንያት አንቲክራይስት ሆኖ እኔ አምላክ ነኝ እኔ ጌታ ነኝ ካለ፣ ትክክለኛው ክራይስት ደግሞ ትክክለኛ አምላክና አዳኝ ነው ማለት ነው። እንደዛ ማለት ሳይሆን አሁን ኢሳ አለይሂ ሰላም ክራይስት ሲሆን መሲህ የተቀባ ሲሆን እሱ ግን ኢሳ አለይሂ ሰላም ስለ ኢሳ እየተናገርኩኝ ነው። አንቲክራይስት የተባለው ደጃል ደግሞ ልክ እሱም መስሎ ነው የመጣው። አምላክ ነኝ አይመስልም። ምክንያቱም መሐመድ ከደጃል ጋር እንዳትለያዩ እንዳትደናገሩ አላህ አንድ አይና አይደለም ደጃል አንድ አይና ነው ብሎ አላህን ነው ከደጃል ጋር ያመሳሰለው። አንድ ሁለተኛ ደጃል ጸጉሩ ፍሪዝ ነው። አላህም ደግሞ ኢብኑ ተይሚያ በሰባተኛው ሙጀለዱ ላይ በያነል ተልቢስ ላይ እንደሚናገረው ፔጅ ከ290 ጀምሮ አላህ ፍሪዛም ነው፣ ደጃልም ፍሪዛም ነው። አላህን በወጣት መልክ እንዳየው ተናግሯል ኢብኑ ተይሚያ። ደጃልም ደግሞ ወጣት ነው። አሁን ለዛ መስረጃ አለ። ለምኑ አንድ አይና ከማን ጋር ያነጻጸረው? አላህ አይሚን መሐመድ ደጃልን ከአላህ ጋር ነው ወይንስ ከኢሳ ጋር? ኢሳ ሲመጣ እንዳትደናገሩ ኢሳ እንደዚህ አይነት ነው ደጃል እንደዚህ አይነት ነው ያለው ወይንስ አላህ እንደዚህ አይነት ነው ደጃል እንደዚህ አይነት ነው ብሎ ንጽጽሩን ደጃልንና አላህን ያደረገው በባህሪ እንትናቸው በአቋማቸው በመልካቸው ዳይሬክትሊ አሁን እሱ ልክ እንዳላህ አላህ እኔ አላህ ነኝ ስለሚል ነው አይደለም። ከዛ አንጻር ሳይሆን መልካቸው ስለሚመሳሰል which is አቋማቸው አንድ አይነት ስለሆነ በአይን እንዲለያዩ ይሄንን ያለው። ከኢሳ ጋር ግን አምላክ ነኝ በሚለውማ አምላክ ነኝ ከሚለው አንጻርማ ከሆነ እኔ አምላክ ነኝ እኔ ጌታ ነኝ የሚለው እሱ እንዳልሆነ አንቲ መሲ ነው አላችሁት። የኢሳ ተቃራኒ ሐሰተኛው ኢሳ ነው አላችሁት። መመሳሰሉ የመልኩ ከሆነ ደግሞ ከአላህ ጋር ነው የሚመሳሰለው። ሁለቱም ሴጣን ይሆናሉ ማለት ነው። በመዋሸት ጉዳይ ከሆነ ደግሞ ኢሳ ምን ይሆናል? እውነተኛው ይሆናል። ደጃል ደግሞ ሐሰተኛ ይሆናል። አንድ ያዳምጠኝ። ኢሳ አለይሂ ሰላም እኔ አላህ ነኝ ብለዋል እንዴ በሐዲስና በቁርአን? የነገርኩ እኮ ነው። ምክንያቱም ኢሳ አይሚን ደጃል ሐሰተኛው ነው አይደለ? ሐሰተኛው ደጃል ነው። ኦኬ። ስለዚህ እውነተኛው ደግሞ ማን ነው? ኢሳ ነው አይደለ? ኢሳ ክራይስት ነው። እውነተኛው ኢሳ ይሆናል ማለት ነው። ያኛው ሐሰተኛ ከሆነ እውነተኛው ኢሳ ይሆናል። ሐቅ ተብሎ የሚጠራው ደግሞ አላህ ነው። አዎ። ስለዚህ ኢሳ ሐቅ ከሆነ አላህ ነው ማለት ነው። ኢሳ ሐቅ ተብሏል። ምክንያቱም ደጃል የሱ ተቃራኒ ሐሰተኛ ተብሏል። ኢሳ ደግሞ ሐቅ ተብሎ ይጠራል ማለት ነው። ሐቅ ነው የሚል መስረጃ ካለ ያሳዩ። የነገርኩህ እኮ ነው። ደጃል የኢሳ ተቃራኒ ነው። ደጃል ሐሰት ነው፣ ሐሰተኛ ተብሎ ይጠራል ካልከኝ የኢሳ ተቃራኒው ደግሞ አይምን የደጃል ተቃራኒ ሐቅ ተብሎ የሚጠራው እኮ ተቃራኒዎቹ ለስላስቀጣል የተጻፈ ነገር አለ። እንደዛ ተብሎ የተጻፈ ነገር አለ። ያነበብከው ነገር አለ። አርጊመንቱ አልገባውም ወይ መሰለኝ። ሰውዬ አርጊመንቱ አልገባውም። ገብቶኛል እኮ ኖ ደጃል አምላክ ነኝ ብሎ ነው የሚመጣው አይደል? አዎ እኔ አምላክ ነኝ ይላል። አዎ። ስለዚህ እሱ አምላክ ከሆነ የሚቃወመው አምላክን ነው እንጂ ነብይን አይደል ሊቃወም አይችልም አይደል?
የአምላክ ተቃዋሚ ሆኖ ነው የሚመጣው አይደለ? ከእንትን ጋራ እንትን ኮምፔር ተደርገዋላ ከደጃል ጋራ እኮ። ከደጃል እኮ ኮምፔር የሚደረገው ከአላህ ጋር ነው የሚሆነው። ለምን በባህሪ የሚመሳሰሉት ከአላህ ጋር እንጂ ከኢሳ ጋር አይደለም። አላህ እኔ አምላክ ነኝ ብሎ ክሌም ያደረገው አላህ ከሆነ ስማኝና፣ ክራይስትና አንቲ ክራይስት ስል ኮምፔር አልተደረጉ። ቆይ ነው ባህሪው ነው የምነግርህ። ስማኝ አሁን ደጃል እኔ አምላክ ነኝ ብሎ ከመጣ የሚቃወመው ማን ነው? በእናንተ አስተምሮ አላህ ነው እንጂ ነቢያትን አይቃወምም። ነቢያት አምላክ ነን እስካላሉ ድረስ። ስለዚህ የማን ተቃዋሚ ሆኖ ነው መምጣት የነበረበት? ደጃል የአላህ ተቃዋሚ ሆኖ ነው መምጣት የነበረበት አይደለ? ምክንያቱም እሱ ሐሰተኛ አምላክ ይሆናል። እናምንማ ቢኒ ይኸውልህ፣ እኛ እንደዛ እናምን። አላህን ተቃወመ ማለት ነቢያትን በሙሉ እንደተቃወመ ነው እኛ የምናምነው። ቆይ አሁን ባህሪውን ገልጾ ነው የመጣው። አንዴ ሰማኝማ። ይኸውልህ ደጃል ሐሰተኛ አምላክ ሲሆን እሱ እኔ አምላክ ነኝ ብሎ ሲመጣ አላህ እውነተኛ አምላክ ይሆናል አይደለ? አዎ ይሆናል አይደለ? አዎ። በጣም ጥሩ እናመሰግናለን። ግን ደጃል የሚመጣው አላህን ሊቃወም ሳይሆን ኢሳን ነው የሚቃወመው። ምን ብሎ ነው የሚመጣው? እኔ አምላክ ነኝ ብሎ ነው የሚመጣው። ስለዚህ ደጃል ሐሰተኛ አምላክ ሲሆን ኢሳ እውነተኛ አምላክ ይሆናል ማለት ነው። የኢሳ ተቃዋሚ ሆኖ ስለሚመጣ ግልጽ። አሁን ግልጽ ሆናል። እውነተኛ አምላክ ነው የሚለው የት አለ? የለም። ጽሁፍ ነው የሚፈልገው። ይሄው እኮ አርጉመንቱንም እየገባ አይደለም። አርጉመንቱ አልገባም። ወደዛ ነው ያ ለምሳሌ አዳምጥ። ቆይ ይሄ ነገር አለ፣ ይሄ ነገር አለ፣ ከዛ ደግሞ ይሄ ነገር አለ። ይሄንኛው በጣም ቀዝቃዛ ነው፣ የዚህ ተቃራኒ ነው ከተባለ የዚህ ተቃራኒ ይሄንኛው ነው። ይሄ በጣም ቀዝቃዛ ነው ከተባለ ባይ ዲፎልት ይሄንኛው ምንድነው ማለት ነው? በጣም የሚፋጅ የሚያቃጥል ነው ማለት ነው። ምክንያቱም ተቃራኒ ናቸው። ይሄ በጣም ቀዝቃዛ ነው ካልን ይሄንኛው ደግሞ በጣም ሞቃት ነው ማለት ነው። ነሰሰርሊ ይሄንኛው በጣም ሞቃት ነው ተብሎ መጻፍ መነገር አይጠበቅበትም። ተቃራኒ ናቸው። የዚህ ተቃራኒ ሆኖ ነው ይሄ ያለው። ይሄ በጣም ቀዝቃዛ ነው፣ ተቃርኖ ከዚህኛው ጋር ነው ከተባለ ይሄኛው በጣም ሞቃት ይሆናል። ይሄኛው በጣም ለስላሳ ነው፣ የዚህኛው ተቃራኒ ነው ከተባለ ይሄኛው በጣም ለስላሳ ከሆነ ይሄኛው በጣም ጠንካራ ነው ማለት ነው። የተቃርኖ ህግ ስለሆነ ለምሳሌ ያው ደጃል እኔ አምላክ ነኝ ብለዋል። ስለዚህ እሱ አሁን አላህን ስለተቃወመ ተቃዋሚ ስለሆነ ኢሳን የተቃወመው ሙቭ ኢሳን የተቃወመው አንቲ ክራይስት ሆኖ ነው የሚመጣው። እኔ አምላክ ቆይ ብላችሁ ነው አርጉመንት መረዳት፣ ጥያቄ መረዳት ባይዘይ በጣም ትልቅ ነገር ነው። በመጀመሪያ ደረጃ ጥያቄውን በደንብ ተረዳ። እኔ አምላክ ነኝ፣ እኔ ጌታ ነኝ ብሎ ሲል ሐዲስህ እንደሚያስቀምጠው የኢሳ ተቃራኒ ሆኖ ነው የሚመጣው። አንቲ ኢሳ ሆኖ ወይንም ደግሞ አንቲ መሲህ ሆኖ ነው የሚመጣው። ከሆነ እንደዛ ከሆነ ኢሳ አምላክ ካልሆነ በእናንተ አስተምሮ ደጃል ደግሞ እኔ አምላክ ነኝ ብሎ የኢሳ ተቃራኒ እንዴት ይሆናል? የተቃርኖ ህግ ካወቅ ግልጽ ነው ጥያቄያችን። የሚሆንበት ምክንያት እኮ መለስኩልህ። እሱ የአላህ ነብይ ስለሆነ ነው። ከአላህ ነብይ ነጋ ምንም እኮ የሚያገናኘው ነገር የለም። ተቃርኖ እኮ እኔ አምላክ ነኝ የሚል ነው። አሁን እኔ አላህ ነብይ አይደለም የሚል አይደለም ተቃርኖ የሚሆነው እኮ እሱ ነብይ ነኝ ብሎ ቢመጣ ኖሮ ደጃል የኢሳ ተቃዋሚ ነኝ ቢል ኦኬ ትክክል ነው። እኔ አላህ ነብይ ነኝ እኔ እንደዚህ ነኝ ቢል ኖሮ ከመሬም የተወለድኩ ነኝ ብሎ ቢዋሽ ወይንም እኔ የአላህ ቃሉና መንፈሱ ነኝ ቢል ኖሮ የኢሳ ተቃራኒ ነው ትለዋለህ እንዳንተ አስተምሮ። ነገር ግን ምን ብሎ ነው የመጣው? እኔ ጌታ ነኝ፣ እኔ አምላክ ነኝ፣ እኔ እንደዚህ እሰጣለሁ ብሎ ግን የኢሳ ተቃራኒ ከሆነ ኢሳ ባይ ዲፎልት እውነተኛው ነው፣ ደጃል ደግሞ ሐሰተኛው ሲሆን፣ ስለዚህ ኢሳ እውነትን ፕሮሰስ ሲያደርግ ምን ይሆናል ማለት ነው? አምላክ ጌታ አዳኝ ይሆናል ማለት ነው። ይሄድኛው ደግሞ ሐሰተኛ አምላክ፣ ሐሰተኛ አዳኝ፣ ሐሰተኛ ጌታ ይሆናል ማለት ነው። እዚህ ደግሞ የምናምነው ሙቭ አንዴ የአላህ ተቃዋሚ ሆኖ ቢመጣ ኖሮ አንተ የምትለውን ነገር ያስይዝ ነበር።
ምክንያቱም አላህም አምላክ ነው፣ እሱም አምላክ ነው። ስለዚህ እሱን ሊቃወም እውነተኛ አምላክ ማን ይሆናል? አላህ ይሆናል። ሐሰተኛው ደግሞ ደጃል ይሆን ነበር። አሁን የመጣው አምላክ ነኝ ብሎ ነው። ክሌም ያደረገው አምላክ ነኝ ብሎ ነው። ድንቅ ነገሮችንም ያደርጋል። ገብቷል? ሲመጣ ማለት ነው። ዝናብ ያዘንባል፣ ሙታን ያስነሳል ምናምን። ይሄ የአምላክን ስራ ይሰራል። የአምላክነት የሐሰትም ቢሆን ማለት ነው፣ በሰይጣንም ቢሆን አምላክ ነኝ ብሎ ነው የመጣው። ግን እየተቃወመ ያለው አላህን ነው አይደለም፣ ኢሳን ነው። ስለዚህ ኢሳ ሐሰተኛ አምላክ ነው፣ እኔ ነኝ እውነተኛ አምላክ ነኝ እያለ እኮ ነው ደጃል። ግን እውነቱ ምንድነው? ኢሳ ነው እውነተኛ፣ እሱ ሐሰተኛ ነው። ስለዚህ ኢሳን መቃወሙ በራሱ አምላክ ነኝ ብሎ ኢሳን መቃወሙ አስቀድሞ ኢሳን አምላክ ነኝ ብሎ ክሌም ስላደረገ ነው። ገብቷል? ሎጂኩ ከገባህ ማለት ነው። አላህም ቢቃወም ኖሮ ትክክል ነው። አላህ ትክክለኛ አምላክ ይሆንና ደጃል ሐሰተኛ ይሆን ነበር። ስለዚህ አሁን ምንም ሎጂኩ እየገባ ስላልሆነ ምናልባት ሌላ ሰው ካለ ሞት ይቀጥል። እስቲ ራመት ነው ራመቶ ጀማል አዚቲ ጥያቄን በስራ መረዳት ባይዘው በጣም ቤስት ነገር ነው። አብዛኞቹ ሆን ብለውም ነው አክቹዋሊ ትዊስት የሚያደርጉ ገብቷቸውም ላለማመን። ከስር ያሉት ግን በደንብ ስለገባቸው ዩቱብ ላይ ያላችሁም በደንብ ተረታችሁናል፣ በደንብ ገብቷችኋል። ዛሬው ቶፒክ ግልጽ ነው። ዋናው የምንፈልገው እናንተ ከስር ያላችሁ በደንብ እንድትማሩ፣ በደንብ እንድትረዱ። ቅድም እንዳልኳችሁ እንዳነበብንላችሁ እናንተ ቅዱሱን ቅባት የተቀበላችሁ ከውሸት ጋር ህብረት የሌላችሁ እናንተ የተባረካችሁ እውነትን ከሐሰት የምትለዩ የምታስተውሉ፣ አዎ እኛ እንረዳ እናገናዝብ ዘንድ ያ በውስጣችን ያለ ቅዱሱ መንፈስ እውነትን ከሐሰት እንድንለይ በደንብ ያግዘናል። እና ስለ ደጃል እንግዲህ ብዙ ተብሏል፣ ብዙ አለ፣ ብዙ ተናግረዋልም። ነገር ግን ማስረጃ ባይብል ልጠይቃችሁ ስለ አንቲክራይስት በተመለከተ ከባይብል ስለ አንቲክራይስት በተመለከተ ዮሐንስ ራእይ ላይ ከመለሳችሁ። እሺ ምን ይላል? ዮሐንስ ራእይ አንዴ ልክፈት። ዮሐንስ ራእይ ስንት 13 ይሁን 13 አልመሰለኝም። ቆስ አንዴ ልክፈት። 12 ብጠቅሰው ደግሞ ጥሩ ነው። ለነብይ ይሆናል ሐሰተኛው ነብይ። ወይስ ዮሐንስ ራእይ 14 ነው። ኦኬ አዚቲ አዙ ራመቶ ራመቶ አልሰማም እንዴ? አልሰማም አለ በደንብ ነው የምትሰማው። የዘጋችሁኝ እኮ ራመቶ። ኦኬ ሰብሰብ ታደርጋላችሁ። እሺ ቶፒኩ ያው ዛሬ በደጃል ላይ ነው ውይይቱና አሁን የገባችሁ ደጃል ማን ነው የሚለውን ነው። አንደኛ ከቁርአን ላይ ያሳዩን። ምክንያቱም ቁርአን ላይ ምንም ነገር አልተውንም ስለሚል ለሁሉ ነገር አብራርተናል። ብናኝ የምታክል እንኳን የቀረ ነገር የለም ስለሚል ምናልባት ከቁርአን ላይ እንድታሳዩን እንፈልጋለን። ከዛ ውጭ ግን ስለ ደጃል ነው ዋናው። አንደኛ ደጃል ማን ነው ምንድን ነው የሚለው፣ ሁለተኛ የተነጻጸረበት መንገድ አለ እሱን እና በዋናነት ደግሞ ለምንድን ነው ከነቢያት በተለየ መልኩ ኢሳ ብቻ የሚገለው? ለምንድን ነው የሚገለው? እንዴት ለሱ ተቻለ ለሌሎቹ ሳይቻል? የመጨረሻ ነቢይ መሐመድ ነው አይደለ? እኔ አምላክ ነኝ ብሎ የሚመጣውን ደጃልን የሚገለው እንግዲህ ኢሳ ከሆነ የመጨረሻው ነቢይ ማን ነው የሚለውንም ጥያቄ በዚህና እንትን እንላለን። ስለዚህ ስፔሻል ለምን ሆነ ለኢሳ ብቻ? አንደኛ የሚመጣው ደጃል
ጸረ ክርስቶስ ነው ወይም የእሱ ተቃዋሚ ነው። ሲመጣ ደግሞ አምላክ ነኝ ብሎ ነው። ይሄን ማብራሪያ እንፈልጋለን። ለምንድን ነው ኢሳ ብቻ የሚገለው? ኦኬ አምላክ ነኝ ሐሰተኛው ሶሪ ቀጥል። ጨርሻለሁ። እና እነዚህንና አሁን ከላይ የተናገርኳቸውን ማሳየት ማስረዳት የሚችል ሰው ካለ ይግባ። ቀጥል እፎይ። እሺ ዮሐንስ ቀጥል፣ ችግር የለውም። በነገራችን ላይ ግልጽ ለማድረግ አሁን በቁርአን ውስጥ ኢሳ ይመጣል የሚል አንድም ኢሳ መጥቶ ደጃልን ይገላል የሚል አለ? አንድ ጥቅስ አንድ ጥቅስ የምታውቁት አለ? ሐዲስ ላይ ነው እሱ ያለው። ግን እኔ ሐዲስ ለምን ትጠቀማለህ? ሐዲስ እኮ ከመሐመድ ከሞተ ከ200 ከ300 ዓመት በኋላ የመጣ ተረት ነው። እሺ አሁን እኔ የጠየኩት ጥያቄ አለ አይደለ? ዮሐንስ ራእይ ምንድነው እሱ ጥያቄ? ዮሐንስ ራእይ 13 ላይ አንድም አውሬ ከባህር ሲወጣ አየሁ እያለ ይቀጥላል። ወደ ቁጥር 7 አካባቢ እንደዚሁም ቁጥር 4 ላይ እስኪ አንብብና ምንድነው እስቲ አስረዳ። እሺ ቃል አንዴ ክፈለው። ራእይ ስንት ላይ ነው? 13 ከ3 ኦኬ አንድ እስከ መጨረሻ ስንት ነው ያለው? 13 ከአንድ እስከ መጨረሻ ከአንድ እስከ 17 ምክንያቱም ስለሚያያዝ ጥያቄውን አርቲኩሌት አድርግና አቅርብ። 17 ፔጅ አንብቤ ገና እንዲህ ትቀልዳለን? ኦኬ ቁጥር 18 ላይ ኧረ ጉድ! እስከ 17 ብሎ ደግሞ 18 ላይ ጥያቄ ምንድን ነው? ኦኬ ለ666 ነው በመንፈሱ ነው ስልጣን ተሰጠው ይላል ለአውሬው። ወይም ደግሞ አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ይላል። ያየሁትም አውሬ ነበረ ይመስል ነበረ፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበረ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ተሰጠው። ማን ነው የሰጠው? የኔ ጥያቄ ስልጣን ማን ነው የሰጠው ለዚህ ዘንዶ? ቁጥር 3 ላይ ከራሶቹም ኦኬ ቁጥር 18 ፕሊስ የሁሉ እንትን ልንላልሽንማ ቁጥር 18 ላይ አሁን የስድብ እንትን እንደተሰጠው የሚናገረው ነው። ጥያቄ ማን የሰጠው የሚል ነው። ስልጣን ማን ነው የሰጠው? እንደገና ደግሞ ለቆሰሉት ደግሞ ቁስል ይፈውስ ነበር ይላል። እንደገና ደግሞ ፕሊስ አርቲኩሌት አድርገህ ጥያቄን አንድ ላይ ሼክ ሚት ለምን ሚት በእኔ ሚት አድርግ እስኪ። ኦኬ ቁጥር 18 እናድርገው። ኦኬ አይምሮ ላይ ያለው የአውሬውን ቁጥር ይቁጠር፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። ይሄ የሰው ቁጥር እንደሆነ ምልክት እንደተደረገ የሚናገር ነው። ቁጥር 18 ላይ ጥያቄ ምንድን ነበረ? 18 ነበረ መጀመሪያ ያለዋል። ከ1 እስከ 17 ብሎ ከዛ 18 አለ። ኦኬ አሁን የኢየሱስ ክርስቶስ ስምና የአውሬው ስም አብረው ይሄዳል። እዚህ ላይ ኮምፔር እያደረገ ነው የሚሄደው። መጨረሻ ላይ ቁጥሩ የሰው ቁጥር ነው ሲል ምንድን ነው የምትለው? በእናትህ ጥያቄህን ግልጽ ጥያቄህን ግልጽ አድርግ። ስለምን ኢየሱስ ነው እዚህ ጋር የምታገናኘው?
ቁጥር 18 አልከን። ቁጥር 18 ላይ እዚህ ላይ ምንድን ነው ጥያቄ? ቁጥሩ ላይ ነው ጥያቄ። ጀምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 አይምሮ አለን። ስለዚህ አይምሮ ያለው ሁሉ የአውሬውን ቁጥር ይቁጠረው አለ። ለምሳሌ አንተ ምን ብለህ ታምናለህ? ደጃል የሚለውን ሙስሊሞች ሁሉ ካፊር የሚለውን ያነባሉ ይላል። ሰዎች ያነቡታል። ምን ሙስሊሞች ሁሉ ያነቡታል። ካፊር ይላል። እኛ ደግሞ የአውሬው ቁጥር ላይ ምን ተጽፏል ይላል? 666 ከኢየሱስ ጋር ምን አገናኘው? እዚህ ጋር ዝቅ አድርገው ትንሽ ቃል ስለ ክርስቶስ ይናገራል። አንደኛ ሰው የተባለ ማን ነው? ወይስ ኖ ካፊር የሚለውን ይሄ እንትኑ ጸጉሩን ደጃል ኢዝ ብላይንድ ኦን ሌፍት አይ ኖ ካፊር ሚል የተጻፈበት ካፊር ሚል ተጽፎበታል። ተዛም ያነቡታል ይላል። ምኑ ላይ ነበር እንትን በለው አጥበው the letter ካፊር forehead on his forehead are the letter ካፊርስ ካፊር ሚል ያንተ ላይ ደግሞ ግንባሩ ላይ ይነበባል። እኛ ጋር ምን ይላል? 666 የሚል ተጽፎበታል። ኦኬ ተጽፎበታል አይደለ? ቁጥሩ የሰው ቁጥር ነው። ያ ሰው ማን ነው ነው? ቁጥሩ የሰው ቁጥር እንዴ? የሰው ቁጥር ነው ስለተባለ ቁጥሩ ሰው ነው ማለት ነው እንዴ? ቁጥሩ የሰው ቁጥር ነው እንዴ? ምን አይነት ሎጂክ ነው የምታመጣው? እንዴ ቁጥሩ የሰው ቁጥር ነው ማለት ሰው ነው ማለት አይደለም እኮ። ቁጥሩ እንትን ምንድነው? ቢንጎ ነው። ሰው ነው ማለት ሳይሆን የሰው ቁጥር ነው ማለት እኛን የምንቆጥረው ሰዎች የሚረዱት ሰዎች የሚያውቁት ማለት ነው። ይህ ምንድን ነው የምታገና? የሰው ቁጥር ማለት ሰዎች የሚያውቁት የሚረዱት እንጂ ኃይል ያልሆነ የሆነ ሌላ ማይታወቅ አይደለም። የሰው ቁጥር ነው ሲባል እንደዛ ሰው የምንግባባበት ቁጥር እሱም ደግሞ 666 ፊደል ነው አይደለም? ፊደሉ የሰዎች ፊደል ነው። ነገር ግን ይሄ አውሬ ስለዚህ ሰዎች ነው ማለት ካፊር የሚለው ሰው ነው ማለት ነው። ካፊር የሚለው ሰው ነው። ያው ፐርሰን ሰውየውን እንትና ያንን ሰው ፐርሰን መሆኑን እሱን ለመግለጽ ነው። ካፊር የሚለው ሰው ነው። ካፊር የሚለው ደጃሊን ነው። እሱ ደጃልን ነው። አውሬውም ላይ እኮ የሚጻፈው ምንድን ነው? እሱ ያ ቁጥሩ 666 ነው የሚል መጣ። ቁጥሩ የሰው ቁጥር ነው ስለተባለ ቁጥሩ የሰው ነው የሚለው ሰዎች የምናውቀው የምንረዳው 666 ነው ለማለት እንጂ ያ ቁጥሩ ፐርሰን ነው ማለት አይደለም። ምንድን ነው እሱ? አይ ቲንክ ፖይንቱን አግኝተዋል ቢኒ። ቁጥሩ የሰው ቁጥር ነው ማለት ሰው ነው እያለን ነው። ቁጥሩ የሰው ቁጥር ነው ማለት ያው በመጀመሪያ አውሬ ይለዋል። ኦኬ የክርስቶስ የሆኑትን የሚያጠፋ ነው። አሁን አንተ ክርስቶስ ነው ለማለት ምንም መሰረት የለም። ዝም ብለህ ነው የምትናገረው። ጥላቻ ሲጀመር የክርስቶስ ተቃዋሚ ነው። የክርስቶስ የሆኑትን የሚዋጋ ነው። ስልጣን ተሰጠው ይባል ተብሎ ተነግሯል። ስልጣን ተሰጠው ሲባል ቀጥታ ከእግዚአብሔር ተሰጠው ሳይሆን እግዚአብሔር የማያውቀው ነገር የለም፣ ግን ፈቅዶለታል ነው። ለምን ቅዱሳንን ምን ይላቸው ዘንድ ይፈትናቸው ዘንድ ማለት ነው። በመጨረሻ ይሳደብ ዘንድ እግዚአብሔርንም እኮ ይሳደባል። እግዚአብሔርን ይሳደብ ዘንድ ነፃ ምርጫውን እንዲጠቀም ፈቀደለት። ያ ይሄ ማለት ሊትራሊ ሰው ሲስተም ነው። ባይዘው አሁን ላይ ዓለም ላይ ያለው ሌላ ሲስተም አለ ማለት ነው። ከእግዚአብሔር ውጭ ዓለምን ለማስገበር የሚሰራ ሲስተም አለ። እያየ ነው እኮ ነው አንዳንድ ቦታ ላይ። ለዚያውም ይሄ ቁጥሩ ራሱ ተጀምሯል ማለት ነው። ከዚህ ቁጥር ውጭ መንቀሳቀስ እንደማችል መግዛት መሸጥ እንደማችል ሲባል አንድ ሰው አይደለም። አይ ዓለምን በሲስተም እንደሚያዝ ነው መጽሐፉ እኮ ሲናገር መግዛት መሸጥ አይቻልም ይላል። ምንም ነገር ማድረጋችንም ይላል። ስለዚህ መጽሐፉ ሲናገር የሰው ቁጥር ነው ብሎ ሲል ሰዎች የሚያመጡት ክፋት ማለት ነው። ሲስተም ከእግዚአብሔር መንገድ ሰዎችን ሁሉ አስወጥተው በራሳቸው መንገድ ለሰይጣን የሚያስገዙበት መንገድ ማለት ነው። ያ ነው፣ ሌላ አይደለም። እሱን ነው እየተናገረ ያለው። ደግሞ በአይናችን ትንቢቱ እየተፈጸመ ነው። እናንተ እንደምትሉት የሆነ የሚጋደል ምናምን እንደዛ አይደለም። የማይታይ ከጀርባ ዳቢሎስ የሚያሽከረክረው ዓለም የክፋት ዓለም ማለት ነው። ሰዎችን ከእግዚአብሔር መንገድ አስወጥቶ በራሱ መንገድ ውስጥ በሲስተም ውስጥ እንዴት አድርጎ እንደሚይዛቸው የሚታይበት ስርዓት ነው። ስለዛ ነው የሚናገረው። አንደኛ እሱ ነው። ሁለተኛ የክርስቶስ ተቃዋሚም ነው።
የክርስቶስ የሆኑትን የሚያሳድድ ነው። እግዚአብሔርና ማደሪያውን ይሳደብ ዘንድ ስልጣን ተሰጠው። አንተ ሁሉ ጊዜ ያው ተነስተ አንተ ራሱ እንደዛ ልትባል ትችላለህ። እግዚአብሔርና ማደሪያውን ትሳደባለህ ሁሉ ጊዜ። ኦኬ ስልጣን ማን ነው የሰጠው ነው ጥያቄ። ስልጣን ተሰጠው እና ማን ነው የሰጠው ስልጣን? እንደገና ደግሞ ይሄ አውሬው እንዴት ተወጋሽ ሊሆን ይችላል? ክርስቶስ አሁን ስልጣን አለ። ይሄን ስልጣን ተሰጠው ለ42 ወር ስልጣን ተሰጥቶታል ይላል። ለ42 ወር ማለት ነው። አዎ የእግዚአብሔር የሆኑትን ሲስተሙ ነው ነገርኩህ። አሁን በዚህ በዓለም ስርዓት ውስጥ ገብተን ስለወደቅን እኛ በዛው ስለተያዘ እሺ አንዴ ስለተያዘን ተሰጠው የተባለው ይዛን ነው። በኃጢአት ምክንያት ነው እዛ ውስጥ በዚህ ሲስተሙ ስለገባን ለተወሰነ ጊዜ እንዲሰራ ወይም ደግሞ የእግዚአብሔር ቅዱሳን ሰዎች መተው ተዋግተው እሱን እስከሚያሸንፉት ወደ እግዚአብሔር መንግስት ሰዎችን እስኪያፈልሱ ድረስ ማለት ነው፣ ድል እስኪነሱ ድረስ ተሰጠው ተብሎ ለዛ ተነገረ ማለት ነው። ሶ ከዛ አንጻር ነው ወይም እግዚአብሔር ደግሞ ፈቅዷል ማለት ነው። ያለ እግዚአብሔር ፈቃድ ምንም ነገር ሊሆን ስለማይችል ማለት ነው። ሶ እንደዛ ነው እና እግዚአብሔርና ማደሪያውን ይሳደብ ዘንድ ስልጣን ተሰጠው ይላል። አሁን ብዙ አሉ አይደል እግዚአብሔርን ማደሪያውን ተነስተው የሚሳደቡ የአውሬው መንፈስ ተጠቂ የሆኑ ማለት ነው። ቀጥታ አውሬው በእነሱ ላይ አድሮ የሚሰራባቸው ማለት ነው። ስለዚህ ይሄ ነው መጽሐፉ እየተናገረ ያለው ማለት ነው። ኦኬ ለዘንዶው ስልጣን ተሰጠው አንድ። ሁለተኛ ደግሞ ይፈውስ ነበር፣ ፈዋሽ ነው። ለክርስቶስ ስልጣን ተሰጠው ነበር፣ እንደዚሁም ይፈውስ ነበር። ልዩነታቸው ምንድነው? ጥሩ ደግሞ ስለዚህ አንተ ጋርም ትመልሰዋለህ። ኢሳ ሁሉን ነገር ይፈውስ ነበረ፣ ያድን ነበር፣ ለዚህም ደግሞ ተሰጥቶት ያድናል። ስለዚህ ምንድነው ልዩነታቸው? ባክፋየር ነው ማድረግ ወደ ራስ ማለት ነው። ገብቷል? አሁን እሱን ስትመልስ ያንተ መልስ ጥያቄ ስለሚመጣ ከዛኛው ልክ አክፋበት። ደጃል ዝናብ ያዘንባል፣ ሙታን ያስነሳል። አላህ ደግሞ እኔ ብቻ ነው የሚገድለው ማዕድ ነው ይላል። ዝናብ እኔ ብቻ ነው የማዘንበው ይላል አላህ። ደጃልና አላህ ልዩነታቸው ምንድን ነው? ኦኬ ልዩነታቸው ደጃል የጥፋት መንገድ ስለሚሄድ ዝናብ ያዘንባል። ደጃል ቆይ ተሰጥቶት አይደለም፣ ለደጃል ተሰጥቶት አይደለም ማለት ዝናብ የሚያዘንበው ተሰጥቶት ነው እንጂ ተፈቅዶለት ነው። ማስረጃ ተሰጥቶት እንደሚያዘንብ ማስረጃ ስጠኝ። ያለ አላህ ፍቃድ ይላል እኮ ቁርአን ላይ አንዳች ነገር ጎበዝ ያለ አላህ ፍቃድ ካልክ ቅድምኛ ምን አልክ? ያለ እግዚአብሔር ፍቃድ ምንም ማድረግ ማንም መኖርም አይችልም። ስለዚህ ነፃ ምርጫውን ይጠቀም ዘንድ ቢሳደብ እንኳን እግዚአብሔር ለነፃ ምርጫው ተወው ስንልህ አልቀበልም አልክ። አሁን ግን ያለ አላህ ፍቃድ ማንም ምንም ማድረግ አይችልም ማለት ከአንተ ጋር ሲመጣ እኛ ጋር ቅድም ምን አለ? ነፃ ምርጫ አለው። በነፃ ምርጫው እግዚአብሔር ደግሞ ቢሳደብም ሳይቀጣው ተወው ለዚህን ጊዜ ያህል ምን እንዲል እንዲገዛ እንዲሳደብ ፈቀደለት። ያ ተሰጠው ስትባል ኖ እሱን አልቀበልም ብለሃል። አሁን አላህ ደጃል እሳት እያወረደ ከሰማይ ዝናብ እንዲያዘንብ ዝናብ ማዝነብ ብቻ አላህ ከሆነ አንተ ጋር ሲመጣ ግን አይ አላህ ሰጥቶት ነው እንዴት ያለ እኔ ፍቃድ ምንም ማድረግ አትችሉም ስላለ፣ ስለዚህ እንደዚህ እንዲያደርግ የሰጠው ማን ነው? አላህ ነው ማለት ነው። ስለዚህ በአንተ ሎጂክ መሰረት አላህና ደጃል አንድ ናቸው። ደጃል ለፈተና ነው የቀረበው። እንግዲህ አላህ የፈቀደለት እኛ ጋር ካዳ ለምን ለእንትን ለቁም ነገር ነው እንደ ቀረበው ወይ ገነት እንዲገባ ነው እንዴ? ምን አይነት ለማ አርጉመንት ዛተን ታባክ ለፈተና ነው የቀረበው ይለናል እንዴ? አውሬው የሚያስት አሳች እንደሆነ እዛው ክፍል እየነገረ ተጠንቀቁት እየተባለ በቋንቋና በነገድ መከፋፈል እንደሚያመጣ ብዙዎችን የሚያጠም እንደሆነ እየተነገረ አንተ ጋር ሲሆን ደግሞ አይ ደጃል ፕሊስ ተሰጠው የሚል የለማ እኮ ጎበዝ። ስልጣን ስላልተሰጠው እኔ ደግሞ እያልኩ ያለሁት ከአላህ ጋር አንድ ነው እያልኩ ነው። ምክንያቱም ደጃልም ዝናብ ያዘንባል፣ አላህም ዝናብ ያዘንባል። ደጃል ከሞት ያስነሳል፣ አላህም ያስነሳል። ስለዚህ ደጃልና አላህ ልዩነታቸው ምንድን ነው? እኔ ጋር ተሰጠው ስለሚል በራሱ ምንም ማድረግ አይችልም። እኔ ተረጉመዋለሁ። ተሰጠው የተባለው በራሱ መኖርም ስለማይችል እንዲኖር ፈቀደለት። ሐሰት ሲናገር አላጠፋው አቆየው ማለት ነው።
ባይወደውም ፈጣሪ ያንን ማድረጉን ነገር ግን እኛ እንድንጠነቀቅ አስጠነቀቀን። ያንን እንደሚያደርጉ ለምሳሌ ፈጣሪን ይሳደባሉ፣ ማደሪያውንና ቅዱሳኑን ይሳደባሉ፣ እግዚአብሔርን ይሳደባሉ። ነገር ግን እግዚአብሔር ተዋቸው፣ ለፍቃዳቸው ይኖሩ ዘንድ ሕይወት ሰጣቸው፣ አቆያቸው። ለራሱ ነፃ ምርጫው ሰጠው፣ ለራሱ አሳልፎ ለማይረባ አይምሮ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው ተሰጡ ይላል እኮ አይ ቲንክ ሮሜ ምዕራፍ 1 ቁጥር 20 አካባቢ መሰለኝ። ስለዚህ እግዚአብሔርን ለማወቅ ባለመውደዱ ምክንያት ለማይረባ አይምሮ ተላልፎ ተሰጠ። በቃ እንትን ማለት ስላልቻለ መመለስ ስላልቻለ ወይንም ደግሞ ወደ ህይወት መምጣት ላልቻለ ለማን ለአንተም ብትሳደብ ዛሬ ለአንተም እንደዛው ነው። ቁጥር 20 አካባቢ መሰለኝ። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ባለማክበራቸው የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱን ከዓለም ፍጥረት ጀምሮ ጥንት አውቆ ግልጽ ሆኖ ይታያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት እያወቁ ባህሪውን ባለማክበራቸው ባለመከተላቸው ከፍ አድርገው የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውሉ ልቦናቸው ጨለመ እያለ ይቀጥላል። ስለዚህ ያ አካል እያወቀ የማይጠፋውንም ምስል ምናምን ለወጡ ምናምን እያለ ለምን ሰጣቸው ይላል። በሚንቀሳቀሰው ለወጡ። ስለዚህ እርስ በርሳቸው አይ ቲንክ እንደዛ እያለ ከፍሉ ለማይረባ አይምሮም እንደተሰጡ ይናገራል ማለት ነው። እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ስላልፈለጉት እግዚአብሔርን ለዛ ለማይረባ አይምሮ ተላልፎ ፈቃዳቸውን ተዋቸው። በቃ ፈቃዳቸው ለዛ ለማይረባ አይምሮ መሳብ ነው። ስለዚህ በግዴታ አይመልሳቸውም። ለዛ ለማይረባ አይምሮ ተላልፎ ተሰጡ ነው። በራሳቸው ከፍ ያርገው 25ን አንብበውና ጨርሰውና ይሄ በጣም እዛ ላይ ስለሚገልጠው ኦኬ ዝቅ አድርገው ትንሽ ወደ ላይ ወደ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ የተፈጠረውን ምን ስላሉ፣ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላላገለገሉት ነው። እርሱም ለዘላለም የተባረከ ነው። አሜን። ቁጥር 6 ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ይህንን ተላልፈው እንዲሰጡ የሆኑበት ምክንያት ምንድን ነው? አልፈለጉትም። እግዚአብሔር እሱ ማምለክም አልፈለጉም፣ መከተልም አልፈለጉም። ወንድ ከወንድ ሴት ከሴት መዳራት ፈለጉ። አንፈልግም አንተን አሉት። ኖ ብሎ በግዴታ በመብረቅ አላነደዳቸው ወይም እንትን አላላቸው ማለት ነው። እዛው አልቋጫቸው፣ ተዋቸው። ለዛ ላልተረባ ለማይረባ አይምሮ ተላልፈው እንዲሰጡ ፍቃዳቸውን ተወላቸው። በቃ አድርጎ አይደለም ያላቸው፣ ግን ነፃ ምርጫቸውን ፈቀደላቸው፣ ሰጣቸው። ምን ያደርጉ ዘንድ? ያንን አውሬውን ይከተሉ ዘንድ፣ ይሳደቡም ዘንድ ነፃ ምርጫቸውን which is እግዚአብሔርን አንፈልግም አሉ፣ አንከተልም አሉ፣ አንታዘዝም አሉ፣ ተቃራኒ እናደርጋለን አሉ። ሰጣቸው ለማይረባ አይምሮ። በቃ ተዋቸው ማለት ነው። በዛ በማይረባ አይምሮ ውስጥ ተዋቸው ማለት ነው። አንተ ጋር ግን ተሰጣቸው ሚል ስለሌለ ደጃል አላህ ዝናብ ያዘንባል፣ ደጃልም ዝናብ ያዘንባል። አላህ ከሞት ያስነሳል፣ ደጃልም ከሞት ያስነሳል። አላህ ታምር ይሰራል፣ ደጃልም ታምር ይሰራል። ስላልተሰጠው እኩል ነው እያልኩ ነው። እንደዛ ከሆነ እንደዛማ ከሆነ እኮ ከእግዚአብሔርም እኩል ሆኖ ተገኝቷል። ምክንያቱም እግዚአብሔር ከሰማይ እሳት ያወርዳል። ይሄም አውሬው ደግሞ የጠየቀውን መልስ እስቲ። ይሄንን ደግሞ በደንብ ነግሮናል ክርስቶስ አስቀድሞ። ምንም ድንቅ አይደለም፣ ብዙ ታምር ያደርጋሉ ሐሰተኛ ነቢያቶች ብሎ ነግሮናል። ታምር እንደሚደረግ ሐሰተኛ ነቢያት ይህን እንደሚያደርጉ ነግሮናል። ምን ቸገረን ታዲያ ቢያደርግ ታምር እንዲህ እስኪያደርጉ ድረስ እስኪያስቱ ሰዎችን የተመረጡትን እንኳን እስኪያስቱ ብዙ ድንቅ ታምራትን ያደርጋሉ ብሎናል። ማቴዎስ ወንጌል ምዕራፍ 24 እና ሉቃስ ወንጌል ምዕራፍ 24 ላይ። ለእኛ እኮ የአዲስ ነገር አይደለም ታምር ማድረጋቸው።
እኔስ ስለተነገረን የሚያደርጉ ግን ለማሳት ነው። ሲጀመር እኮ በቁሙ የሚተረጎም አይደለም። አሁን እሳት ሲባል እንደው ከሰማይ እሳት ያወርዳል ማለት ምናምን አይደለም። እንደነገርኩ በዚህ ሰይጣን በሆነ አስተሳሰብ ውስጥ ያለ ዓለም በሚያመጣው ሲስተም ማለት ነው። ለምሳሌ አሁን በሚያመጣው ነገሮች ከሰማይ እሳት እያወረዱ አንዴ ተረጋጋ። ከሰማይ እሳት እያወረዱ እኮ ነው። አሁን እኮ በአይኔ እያየ እኮ ነው አይደል እንዴ? ከሰማይ የሚተኮሱ እሳት የሚያነዱ እሳቶች እየወረዱ አይደል? እና ዝም ብለህ እኮ እንደው በቁሙ የሚተረጎምም አይደለም ባይዘው። ከዛ በተረፈ ደግሞ ተሰጠው የሚለው የእሱ የሆኑትን ይገዛ ዘንድ ነው። ለእሱ ራሳቸውን አስቀድሞ የገበሩ ሰዎች ስላሉ፣ ከዛ ውጭ ደግሞ ለእግዚአብሔር የሆኑት ደግሞ ተፈትነው እንዲለዩ ነው። የእግዚአብሔር የሆኑት ደግሞ በእውነት ተፈትነው ይለያሉ ይታወቃሉና ማለት ነው። እሱን የተከተሉት ለእሱ የሆኑትን ደግሞ ይገዛቸው ዘንድ ለማይረባ አእምሮ አሳልፎ ስለሰጣቸው የእሱ መንገድ ተከትለው ይሄዳሉ። እሱ ደግሞ ጨካኝና አውሬ ስለሆነ መጨረሻ ላይ ያጠፋቸዋል። ገብተዋል። ስለዚህ ዝም ብለህ በራስ አእምሮና በራስ እንትን በቁሙ ልተርጉም ካልክ እንደዛም አይተረጉምም። እንደዛም ስለማተርጉም ስለዚህ ምስጢር አለ። ሁሉ ነገር ሲነገር ግልብ አይደለም ጽሁፉ ራሱ። ስለዚህ የጨረስክ ይመስለኛል። ሌላ ሰው ጥያቄ አለኝ ብሏል። ማይክን ያዝና ሌሎቹ ጥያቄ ጠይቁ። እሺ እኔን ተቀበሉኝ። ቀጥል። ሰዓት ግን ሄዶ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ኦኬ እግዚአብሔር ቃል ነው ስትል ምን ማለት ነው? የፈጣሪ ቃል ነው ወይ ነው ውስጡ ላይ ያለው? አዎ እንደዛ ከሆነ ማይሌ ሰለሞን ላይ ትከፍትልኛለህ? ምዕራፍ 4 ኦኬ ምን ሆነ እዛ ላይ? አይ ምዕራፍን ክፈትልኝ። ምን ሆነ? ምንድነው ምዕራፍ 4 ስንት? ንባቡ ላይ ጥያቄ ስላለ እኮ ንገረና እኮ ምዕራፉን ነገርኩህ አይደል? ምዕራፍ 4 ቁጥር ስንት? ከቁጥር 1 እስከ 5። እሺ ክፈትለት ቃል። ከዛ ከመሄዱ በፊት እሱ ግን ይቀበለዋል። መኃልየ ዘሰሎሞን እንደ እግዚአብሔር ቃል ትቀበለዋለህ? አይ እኔ አልቀበለውም። አትቀበለውም? ቴንክ ዩ። ካልተቀበልከው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ለመሐመድ ነው ብሎ ኡስታዞች ሲቀባጥሩ ነው የሚውሉት። ለምንድን ነው እኔ ጠየቁትን መልስልኝ። ወደዛ ከመሄዴ በፊት አይ እንመልስልሃለን፣ ችግር የለም። ኡስታዞች ተሳስተዋል መልስና ከዛ ትቀጥላለህ። ምን ችግር አለ? ይሄን መጀመሪያ ተናገር። ኡስታዞች ተሳስተዋል። አምላክ ቃል ካልሆነ ላይ ለምንድን ነው መሐመድ የሚፈ እኔ ነኝ የጠየቅኩህ። እኔ ደግሞ ያን ሊያስተምር አልመጣሁም። አንተ ለጠይቅ አይ አይደለም። ይሄን ካልመለስክልን አልመልስልንም። ይሄን መናገር መቻል አለብህ። ኡስታዞች አልመልስልንም ካልክ መብትህ ነው እሱ። መልስ ብዬ አላስገድድም። ነገር ግን እኔ ጥያቄ ልጠይቅህ እንጂ ሊያስተምር አልመጣሁም። አይደለም። አሁን እኮ እኛ መልስ አይደለም እያልን ያለ ነው። ኡስታዞች ዛኪርም ከዛ በፊት አህመድ ዲዳትም ጀምሮ አሁን እዚህ እውቀቱ የለኝም እኔ ልማር ለማወቅ ነው። ባለፈው ማን ነው አንዴ እፎ እየገረፈው ኡስታዝ ሳይቀር ቁጭ ብለው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ይኸው መሐመድ ይላል እያሉ ይላሉ። ስለዚህ እንደ እግዚአብሔር ቃል መጽሐፉን መቀበል መቻል አለበት። ጥያቄ መልስና ከዛ በኋላ ይቀጥላል። አውግዝ፣ መጀመሪያ እነሱን አውግዝ። ተሳስተዋል ብለህ አውግዛቸው። መሐመድን ከዚህ መጽሐፍ ላይ መፈለጋቸው ትክክል አይደለም ብለህ አውግዛቸው መጀመሪያ። እሱም በኋላ ትእዛዝ ልትሰጠኝ ይህን ጥያቄ የጠየቅኩህን ብትመልስ አይሻልም? መጀመሪያ አውግዝ። ካላውግዝ አይመለስልህም። እነሱን አውግዛቸው መጀመሪያ። ተሳስታችኋል፣ የአምላክ ቃል ካልሆነው መጽሐፍ ላይ መሐመድን መፈለግ ትክክል አይደላችሁ። ወይም ቆይ አውግዝ፣ ተናገር፣ ቃል አውጣ። አውጣ ይህን ቃል። አትፈላሰፋ። እኔ የጠየቅኩህን ጥያቄ መልስ። የሃይማኖት መምህር አልፈላሰፍም። እኔ ለምሳሌ ከቁርአን ላይ የተጠየቅኩህን ጥያቄ ማብራሪያ ሰጥተህ ከዛ በኋላ ነው ወደ ሌላ ርዕስ። እኔ ለምሳሌ ከቁርአን ላይ ኢየሱስ ክርስቶስ አለ ብዬ አልፈልግም። ይኸውልህ ካልቻልክ አይችልም ማለት ትችላለህ።
ቆይ ቁርአን ላይ ሄጄ ስለ ኢየሱስ ክርስቶስ እንደዚህ ይናገራል ካልኩኝ ቁርአንን እየተቀበልኩ ነው ማለት ነው። የአምላክ ቃል ነው። የምታፍረውም ነገር ለምን ይዘህ ትወጣለህ? በል ይሄን ተናገር። ለሰዎች እየቸበቸብክ ኡስታዞች ተሳስተዋል። ይሄ የእግዚአብሔር ቃል ነው ብለህ ለሰዎች እያስተማርክ አየህ። የምታፍረውን ነገር ለምን ታስተምራለህ? እናንተ አሁን በቃ ማይክ ያዝ። ኮንሲስተንሲ አይደላችሁም። ስትፈልጉ መጽሐፍ ቅዱስ ውስጥ ትንቦጫረቃላችሁ፣ መልሳችሁ ደግሞ መኃልየ ዘሰሎሞን ደግሞ ስትረግጡ ትውላላችሁ ማለት ነው። ስለዚህ አታውቀውም። ስለማታውቀው እኮ በሁለት ቢላ መካከል አትበላም። ገብቶሃል ወይ? መጽሐፉን እንደ እግዚአብሔር መጽሐፍ ትቀበላለህ። እዚህ ጋር አሁን አልቀበልም ካልክ ደግሞ ኡስታዞችን ታወግዛለህ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ገብታችሁ ለመሐመድ የተነገረ ነው ስትሉ እንዳንሰማችሁ። ስለዚህ ከሁለት አንዱን መልስ። እፎይ እንዳትመልስለት ይመን ያውግዝ፣ ኡስታዞችን ያውግዝ። ተሳስታችኋል በል ኡስታዞቼ ተሳስታችኋል። ሰለሞን መጽሐፍ ላይ ገብታችሁ መሐመድን አትፈል። ሲጀመር አላህም አልተናገረም። የሰለሞን መጽሐፍ የሚባል እንዳለም አያውቅም አላህ። አሁን በል ይሄን አውግዝና ይሄን ተናገር፣ አለበለዚያ መልስ ማፊ አይሰጥህም። እፎይ ይቀጥል። ተስማማችሁ? ወይ? እኔማ ካልመለሰ እንዳትመልስለት ብያ እኔ በራሴ አልመልስለትም። አንተ እንግዲህ ከዚህ በኋላ ያንተ ነው። እኔ አልመልስለትም። መጽሐፉን መቀበል መቻል አለባቸው። ሁለት ኮንሲስተንሲ መኖር አለበት። ገብተዋል? አንድን መጽሐፍ ስትፈልግ ትቀበለዋለህ፣ ሳትፈልግ ትረግጠዋለህ። እንዲህ የሚባል ነገር የለም ማለት ከተቀበልክ ትቀበለዋለህ። ፒክ እያደረኩኝ የምፈልገውን ብቻ ነው የምቀበለው የምትለውም ነገር የለም። በቃ መጽሐፉ እንደ መጽሐፍ ቢያንስ መጽሐፉ እንደ መጽሐፍ ይቀበሉ። ካለበለዚያ ከዛ መጽሐፍ ላይ የሚፈልጉት ሲሆን እዚህ ጋር እንደዚህ ይላል፣ መልሰው ደግሞ ይሄ መጽሐፍ እንደዚህ ነው ብሎ መርገጥ አይችሉም። እንዲህ አይነት ቀልድ የለም ማለት ነው። እኔ አቋሜ እንደዛ ነው። መልሼለታለሁ ለሱ። ያ ኬሩ ምን ይሻላል? ተስማማ። ኡስታዞች ተሳስተዋል። በቃ ከዛ ወደ መልሱ እንግባ። አሊያም ዲፌንድ አድርጋቸው ኡስታዞችን አልተሳሳቱም ቃል ዲፌንድ ታደርጋለህ ኡስታዞቹ። ወይ ኡስታዞቹን ዲፌንድ አድርግ ወይንም ደግሞ ኡስታዞቹን አውግዝና እንቀጥል ወደ መልሱ። ሼክ እንኳን ደህና መጣህ ሼክ ባባ። እፎይ እንዴት ነው ወንድማችን? ክርስቲያን ነው? ኦርቶዶክስ ነኝ። እንደኔ ያላወቅከውም ትላለህ። እኔም አላወቅኩም ነበር እንጂ ማን ነው ቪዲዮ የሚሰራ ልጅ ነው። በደንብ እስልምና ላይ በማክስ ወጥቶ እስልምና ላይ የሚሰራ ኦርቶዶክሳዊ ወንድማችን ነው። በማክስ ይወጣና ቪዲዮ ይሰራል። በጣም መልስ ይሰጣል ምናምን ነገር አሪፍ ቪዲዮዎች ይሰጣል። ኦኬ አይቼዋለሁ። እናንተና መሰለኝ አየሁት። ሆነሽ ያለ አካውንቱን አይደው ነው ቼክ አላደረጉ መጥቶልኝን አይቻለሁ እንትና ብዙ ጊዜ አንተን ቢኒን ቃል ስጋ ሆነን ሊትራሊ እስልምና ላይ የሚሰሩ አፖሎጂስቶችን በሙሉ አስማች አስ ፖሲብል ሜንሽን አደርጋለሁ እና ያው አንተ ጋርም እዚህ እድሉን አግኝቼ በመግባቴ እውነት ለመናገር በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። አገልግሎት ከነ ባርኮልሃል። በፊትም አሁንም ይባርክልህ ነው የምለው። በአንተ ምክንያት ከጨለማ ወደ ብርሃን በጣም ብዙ በቁጥር እንኳን ማለት ከማይገልጻቸው በላይ እስላሞች ከፕሮቴስታንትም ከሁሉም ሃይማኖት ወደ ኦርቶዶክስ እንዲመጡ ያደረክልን ታላቅ ወንድማችን ነህና ለእግዚአብሔር አገልግሎት ከነ ያክብረልህ። እኔም እውነት ለመናገር ያንተ ቁጭ ብዬ ተማሪ ነኝ ነበርኩት። እግዚአብሔር በሚያውቀው ሊትራሊ የሆነ መረጃ ሳጣ ያንተን ቪዲዮ ነው የምከፍተው።
እግዚአብሔር የተመሰገነ ይሁን። ከታች ብዙዎች ጥያቄ የነበረውን ነገር ልመልስና ሼክ ባባ ስምህን ብትቀይረው ምናምን ያላችሁኝ ለኔ የምሰጠው ትርጉም ስላለ ነውና ምናልባት ያው ጥሩ ትርጉም ባይሆንም ግን ከሙስሊሞች ጋር የተገናኘ ለምሰራቸው ኮንተንቶችም የሚሆን እንትና ስላለው ነው እና በሰፊው እሄድበታለሁ። እግዚአብሔር ድጋሚ እዚህ ቤት ካገናኘን ያንን ነው ለማለት የምፈልገው። እፎይ ግን በጣም እወድሃለሁ። በጣም ማከብረህ ወንድሜ ነህ። ምናልባት ለአንተ ራሴን ግልጽ ለማድረግ ያክል የሆነ ሰዓት ላይ እንደውም ቴሌግራም ኢንቦክስ ላይ ቪዲዮ ልኬልክ ነበረ። የሆነ ጉስቁል ያለ ሰው ታስታውሳለህ? እኔ እንጃ ምን የምን ማለት በምን ኬዝ ቴሌግራም ኦፊሻልህ ላይ የምትለቅበት ጋር ወንድሜ ባያስፈለገው ነገር በሙሉ አለው እና በምንም አይነት ነገር አለው ብዬ ነበረ። ምናልባት ታስታውስ ከሆነ ጭልምልም ባለ ቪዲዮ ማለት ነው ያየሁት መስሎኛል። ያየሁት መስሎኛል ግሩፕ ላይ ኦፊሻል እንትኑ ላይ ግሩፕ ቻት ላይ ወይንም ዳይሬክት ለኔ ቻት ዳይሬክት ላንተ የሚላክበት ጋር በምንም አይነት እንትን አይቻቸው ሰምቻለሁ። ለምንድነው ለገዛህ አመሰግናለሁ ብለህ ነው እንትን ያልከውና አሁንም ቢሆን በምንም ነገር አለው። እግዚአብሔር መልካም እንዲገጥምህ ምኞቴ ነው። በቃ ወሬ አላብዛ ብዙ ስለማልችልበት ከታች ፎ ያላችሁ ፎሎ አድርጉት። አካውንቴን ፎሎ አድርጓቸው። ይሄንም ቃል ነው እሱንም ፎሎ አድርጓቸው። ለዛሬ እኔ ጨርሻለሁኝ። ለነበረን ጊዜ ቴንኪው ሁላችሁም። ቴንኪው